ታሪካችን የሚጀምረው በአንድ ትምህርት ቤት ውስጥ የምትማር ቼሪን የምትባል ልጅን እያሳየን ነው። ቼሪን በትምህርት ቤቱ ባሉ ተማሪዎች ሁሉ ላይ የምትቀናጣ፣ የምትደነፋና በቃ እኔ ብቻ ልዘዝ በማለት ሴት ተማሪዎችን ስትጨቁን የምትውል ትዕቢተኛ ልጅ ናት። ይህች ልጅ ለተማሪዎች ብቻ ሳይሆን ለዳይሬክተሩም ሆነ ለአስተማሪዎቹ የምትመለስ አይነት አልነበረችም። ግን ይህንን ሁሉ የምታደርገው ዝም ብላ ሳይሆን አባቷ በአካባቢው ላይ የሚታወቅና እጅግ በጣም የሚፈራ የወንጀለኞች ቡድን መሪ ስለነበር ነው። በዚህም ምክንያት በትምህርት ቤት ውስጥ ማንም ሰው አይኗን ቀና ብሎ ሊያያትም ሆነ ሊቀጣት የሚደፍር አልነበረም። መምህራን ራሱ ከሚመጣባቸው ጣጣ ለመራቅ የምታደርገውን ነገር ሁሉ ባላየ ነበር የሚያልፉት። ፈተና ተፈትና ዜሮ ብታመጣ ራሱ ያማርኳ ተለውጦ ፈተናውን መድፈን አለባት። ያው ካልሆነማ ያወጥም ሻባቱ ይፈጃቸዋል። ከዕለታት በአንዱ ቀንም ይህች ጥጋበኛ ልጅ እንደለመደችው ጠብ ያለሽ በዳቦ እያለች በትምህርት ቤቱ ጣሪያ ላይ አንዲት ሴት ተማሪን እየጎነተለች ጸብ ስትጭር እንመለከታታለን። ታዲያ ይህችን ምንም ያላረገቻትን ምስኪን ተማሪ በኃይል ስትገፈትራት ልጅቷ ተወርውራ ከብረት ምሰሶ ጋር ትጋጭና ወዲያውኑ ከአናቷ ብዙ ደም ፈሶ ራሷን ስታ ትወድቃለች። ነገር ግን ከብረቱ ጋር ተጋጭታ የወደቀችው ተማሪ የእሷም አባት ምንም ያህል ርህራሄ የሌለው አደገኛ ገዳይ እንደሆነ በጭራሽ አታውቅም ነበር። እዚህ ጋር ነው እንግዲህ ድራማችን የሚጀምረው። ይህች የተመታችው ልጅ አባቷ ዱሃን ይባላል። ነገር ግን በወንጀለኞች ዓለም ውስጥ ማንም በስም አይጠራውም። ሁሉም ሰው ኮብሊን ወይም ጭራቁ ነበር የሚለው። ይህ ስም ብቻውን ሰውን በፍርሃት ለማንቀጥቀጥ እና ለማስደንገጥ በቂ ነው። እንዲያውም ሰዎች እንደሚሉት ከሆነ የኮብሊን ብቻውን ሙሉ የማፊያዎችን ቡድን ጠራርጎ የማጥፋት አቅም አለው። ትላልቅ የማፊያ መሪዎች ራሱ የእሱን ስም ሲሰሙ ባሉበት ነበር ሽንታቸው የሚያመልጣቸው። ነገሩን ይበልጥ ምስጢራዊ የሚያደርገው ደግሞ አብዛኛው ሰው ስሙን እንጂ ፊቱን አይቶት አለማወቁ ነበር። ፖሊሶቹም ቢሆኑ ስሙን ከማወቅ ባለፈ መልኩን ባይናቸው ተመልክተውት አያውቁም። ታዲያ መንፈስ ነው አትሉን? እናም ያስፈሪ ገዳይ ፓኬጅ ለተባለ የወንጀለኞች ቡድን የሚሰራ ቁጥር 1 ነፍሰ ገዳይ ሲሆን የቡድኑ ዋና መሪ ራሱ ኮብሊንን በከፍተኛ ሁኔታ ይፈሯል። ግን ያው መሪ ስለሆነ አለመፍራቱን አያስባንንም ነበር። በዚህ ቡድን ውስጥ ደግሞ ጃንግ ሚን የሚባል አንድ ወጣት አለ። ይህ ወጣት የኮብሊንን ድፍረትና ስራዎች እያየ የሚያደንቀውና የሚገረምበት ሲሆን ህልሙ አንድ ቀን እንደ ኮብሊን የሚፈራና ልዩ ኃይል ያለው ሰው መሆን ነበር። ግን እሱ አሁን በቡድኑ ውስጥ የተናቀና ክብር የሌለው አባል ነበር። ከዕለታት በአንዱ ቀንም ቡድናቸው ተደብቆ መረጃ የሚሰበስብ አንድ ሰላይ ፖሊስ እጅ ከፍንጅ ይዛሉ። የቡድኑ መሪም ፈሪው ጃንግ ሚንን ለመፈተን ሲል ይህንን ፖሊስ አሁን በገዛ እጅ ጨርሰው ብሎ ትዕዛዝ ይሰጠዋል። ነገር ግን ፖሊስ መግደል ቀላል አይደለምና በሚል ላይ ፍርሃት ሰፍኖ እጆቹ ይንቀጠቀጡ ጀመር። ትዕዛዙን መፈጸም አቅቶ ሲያመነታ መሪው በንዴት ሊያዋረደው ሲል ኮብሊን ፍጹም በሆነ ጭካኔ ወደፊት በመራመድ ስለቱን ተቀብሎ ያንን ፖሊስ በአንድ ቅጽበት ሕይወቱን ያጠፋታል። በቦታው የነበሩ ሰዎችም በሁኔታው ተደናግጠው አፋቸውን ሲይዙ መሪያቸው በጃንግና በኮብሊን መካከል ያለውን የሰማይና የምድር ያህል የራቀ ልዩነት በሚገባ ይረዳል። ነገር ግን ይህ በውጭው ዓለም ፊት አደገኛ ገዳይ የሆነ ኮብሊን ወደ ቤቱ ሲገባ ከባለቤቱና ከልጁ ጋር ሲሆን ፍጹም የተለየ ሰው ነበር። ሁልጊዜ ፈገግታ የማይለየው ምርጥ አፍቃሪ አባት ነው። ነገር ግን ሚስቱ ይህንን አስፈሪ ስራውን በፍጹም አትወደውም። ሁልጊዜ በቤታቸውና በሕይወቱ ላይ ስለሚያንዣብበው አደጋ እያሰበች ስታማርር ነበር የምትኖረው። ይህ በእንዲህ እንዳለ በማግስቱ ጃንግ ሚን ወደ መሪያቸው ሄዶ እባክህን ስራ ስጠኝ፣ ልጄ ሆስፒታል ገብታ ለሕክምና በአስቸኳይ ብር ያስፈልገኛል ብሎ ይለምነዋል። በዚህ ጊዜ መሪው በውስጡ ክፉ ሴራ እያውጠነጠነ ነበር። ለካ የኮብሊን ተወዳጅነትና ኃይል በቡድኑ ውስጥ እያደገ መምጣቱ ስላስቀናው ሊያጠፋው ወስኗል። ስለዚህ ይህንን አጋጣሚ በመጠቀም ጃንግ ሚንን ያልጠበቀውን አደገኛ ስራ ይሰጠዋል። ሂድና ወዳጅ ኮብሊንን ግደለው ይለዋል። ጃንግ ይህንን አስደንጋጭ ትዕዛዝ ሲሰማ ክፉኛ ቢደናገጥም ግን ለልጁ ሕክምና ሲል ከመስማማት ውጪ ሌላ አማራጭ አልነበረውም። አታደርጎም መቼም አንበሳው የገዛ ጓደኛ ልገለው ነው። ግን በሚያሳዝን ሁኔታ ጃንግ በድብቅ ሄዶ
ኮብሊንን ሊገድለው ፍልሚያ ይከፍትበታል። ኮብሊንም በነገሩ ቢገረም ግን የመጣበትን ጥቃት ሙሉ በሙሉ መመከት ይጀምራል። ጃንግሚን ገና ልምድ የሌለው ደካማ መሆኑን ስለሚያውቅ ኮብሊን በግዴለሽነት ቸል ብሎ ነበር የሚፋለመው። ግን ይህ የኮብሊን መዘናጋት ለጃንግሚን የማይገኝ እድል ፈጠረለትና ጃንግ ያለ የሌላ ኃይሉን ተጠቅሞ በመታገል በመጨረሻ ወዳጁ ኮብሊንን ባልተጠበቀ ሁኔታ አንገቱ አካባቢ ወቅቶ ይገላግለዋል። ከዚህ በኋላ ጃንግ ስራውን እንደጨረሰ እየበረረ ወደ አለቃው ቢሮ በመሄድ ስራዬን ጨርሻለሁ፣ ቃል የገባህልኝን የልጅን ማሳከሚያ ብር ስጠኝ ይሏል። መሪያቸው ግን መሸምጠጥ ልምዱ ስለነበር ባንዴ ክዶ ይቅርታ አድርግልኝና ልሰጥ የምችለው በጣም ጥቂት ሳንቲም ብቻ ነው ይለዋል። በዚህ ጊዜ ጃንግ በንዴት ገንፍሎ አእምሮን ይስትና ከአለቃው ጋር ፍልሚያ ውስጥ ይገባሉ። ጃንግ የሚወደውን ጓደኛውን ስላስገደለውና ገንዘቡን ስለካደው እሳት ለብሶ እሳት ጎርሶ ነበር የሚዋጋው። ስለዚህ መሪያቸው ሊቋቋመው ሳይችል ቀርቶ በስለት በርካታ ቦታ እንደ ጣሳ በሳስቶ ይገድለዋል። ከዛም መሪው የመጨረሻ እስትንፋሱ ላይ ሳለ ጃንግ ገንዘቡን ይዞ ሊያመልጥ ሲል ኮብሊን ከተፍ ይላል። ለካ አልሞተም ነበር ማለት። ግን ጃንግ ሽጉጥ ይዞ ስለነበር አስፈራርቶት ገንዘቡን ይዞ ይሰወራል። ግን በዚያው ቅጽበት ፖሊሶች ደርሰው ወደ ቢሮ ሲዘልቁ መሪው በደም ተነክሮ ሲያጣጠር አጠገቡ ደግሞ በዓለም ላይ እጅግ ጨካኝ የተባለው ኮብሊን ቆሞ ያገኙታል። በዚህ ክፉ ግጥምጥሞሽም ፖሊሶቹ ወዲያውኑ ገዳዩ ኮብሊን እንደሆነ ይፈርጃሉ። ኮብሊንም ቢሆን እውነቱን ለማስረዳትና ራሱን ለመከላከል ምንም አይነት ጥረት አላደረገም። ምክንያቱም እውነት አንዳንድ ጊዜ በዚህ ዓለም ላይ ዋጋ የላትምና። ለነገሩ በዚህ ሁኔታ እጅ ከፉ ተይዞ አይደለም ቢል ማን ይሰማዋል? በዛ ላይ የደምና የፍልሚያ ህይወት እጅግ በጣም ስለሰለቸው መገላገል ፈልጓል። በዚህም ምክንያት በፍርድ ቤት የ8 ዓመት እስራት ተፈርዶበት ወደ ወህኒ ይወርዳል። ከ2 ዓመት የእስር ቆይታም በኋላ ሚስቱ ልጃቸውን ይዛ ልትጠይቀው ትመጣለች። ነገር ግን የመጣችው ልታጽናናው ሳይሆን ልጄ የገዳይና የወንጀለኛ ልጅ ተብላ ስሟ እንዲጠፋ ስለማልፈልግ ነው በማለት ግንኙነታቸውን ሙሉ በሙሉ ልታቋርጥ መሆኑን ልትነግረው ነበር። በዚህ መሃል ግን ያ መሪውን የገደለው ጃንግሚን የቡድኑ አዲስ መሪ በመሆን ስልጣኑን ተቆጣጥሮ ቡድኑን ጨካኝና ምህረት የሌለው የገዳዮች ቡድን አድርጎ ታርፏል። ታሪካችን ከዚህ በኋላ ጊዜው ይነጉድና እጅግ በጣም አስፈሪና አደገኛ ወንጀለኛ የነበረው ኮብሊን ለ8 ዓመታት ያህል ከታሰረበት እስር ቤት ተፈቶ ሲወጣ ያስመለክተናል። ነገር ግን ኮብሊን ከእስር ቤት ሲወጣ ያ ድሮ የሚያውቁት ጨካኝና ደም የጠማው ሆኖ አልነበረም የተመለሰው። አሁን ሙሉ በሙሉ ተቀይሯል። የፈለገው ነገር ቢኖር እንደ ማንኛውም ተራ ሰው በሰላምና በእርጋታ መኖር ብቻ ነው። ነገር ግን የድሮ ትዝታዎቹ ሁልጊዜም ማታ ማታ እንቅልፍ ይነሱት ጀምሯል። በተለይ የልጁና የባለቤቱ ናፍቆት ሲበረታበት አንድ ቀን ማታ ላይ የዛሬ 8 ዓመት እጅ ከፍንጅ ይዞ ያሰረውን ቾይ ወደ ተባለ ፖሊስ ዘንድ በመሄድ ባለቤቱ ያለችበትን ቦታ እንዲጠቁሙ ይማጸኗል። ፖሊሱ ቾይ ግን መጀመሪያ ላይ የኮብሊንን መለወጥ በፍጹም ሊያምን አልቻለም። ለነገሩ እውነቱን ነው። እንደዚህ ያለውን አደገኛ ሰይጣን የነበረ ሰው በአንዴ በግ ሆኗል ብሎ ማን ያምናል? ስለዚህ ፖሊሱ ቾይ እውነት ተለውጫለሁ ካልክ አሁን የአካባቢውን የወንጀል ዓለም እየመራ ያለውን አዲሱን የወንበዴዎች አለቃ ጃንግሚንን እንድንይዝ እርዳን የሚል ጥያቄ ያቀርብለታል። ኮብሊን ግን ከእንግዲህ ወደ ወንጀል ዓለም መመለስ ስላልፈለገ ጥያቄውን ውድቅ ያደርገዋል። ከጥቂት ቀናት በኋላ ግን ፖሊሱ ቾይ አንድ አስገራሚ ዜና ይሰማል። አንድ ሰካራም ሰው መንገድ ላይ ኮብሊንን አግኝቶ ያለምንም ምክንያት በቦክስና በጥፊ ሲደልቀው፣ ኮብሊን ግን ምንም ሳይከላከል ፊቱ እስኪያባብጥ ድረስ እንደተደበደበ ይሰማል። ፖሊሱ ቾይም ይህንን ሲሰማ እጅግ በጣም ነበር የደነገጠው። ምክንያቱም ያ የድሮ ኮብሊን ቢሆን ኖሮ አይደለም እጁን ያነሳበትን ሰው ጥላው ያሳረፈበትን ሰው ራሱ በሕይወት እንደማይመረው ጠንቅቆ ያውቃል። ከዚያም የሰውየው እውነትም ተለውጧል ብሎ እንዲያምን ያደርገዋል። በሁኔታው ያዘነው ፖሊሱ ቾይ በማግስቱ ጠዋት በራሱ ተነሳሽነት ሄዶ ኮብሊንን ያገኘውና የድሮ ባለቤቱና ልጁ የሚኖሩበትን አድራሻ ይሰጠዋል። ኮብሊንም ከብዙ ዓመታት በኋላ ባለቤቱ የከፈተችውን የውበት ሳሎን በር ላይ ደርሶ ወደ ውስጥ ሲዘልቅ ባለቤቱና ልጁ ካናን ይመለከታቸዋል።
ከ6 የናፍቆትና የስቃይ ዓመታት በኋላ ስላያቸው አይኑ በደስታና በናፍቆት እንባ ይሞላል። የሚያስገርመው ነገር ደግሞ ባለቤቱም ብትሆን ያንን ሁሉ ዓመት ሌላ ትዳር ሳትመሰርት ልጃቸውን ካናን ብቻዋን ስታሳድግ መቆየቷ ነበር። እሱ ግን እንደ አባት ሊጠብቃቸውና ሊንከባከባቸው ባለመቻሉ ውስጡን ጸጸት በልቶታል። ምስኪን አባት። ተው በቃ ያለፈው አልፏል። እነሱ ሳሎን ውስጥ እያሉ ግን አንድ ያልተጠበቀ ረብሻ ይፈጠራል። አንድ ሰካራም ደንበኛ ወደ ሳሎኑ ዘልቆ በመግባት በኮብሊን ልጅ ላይ ስርዓት የጎደለው ባህሪ ማሳየት ይጀምራል። ይህንን ያየው ኮብሊንም የድሮ ባህሪው ተነስቶበት ሰካራሙን መሬት ላይ ሊያጉላለው ሲነሳ ድንገት ግን ባለቤቱ መሃል ላይ ገብታ ታስቆመዋለች። ኮብሊን የባለቤቱን ፊት ሲያይ ወዲያውኑ ንዴቱን ተቆጣጥሮ ራሱን ያረጋጋል። ምንም እንኳን ሁከትና ጸብን ወደ ኋላ ትቶ የመጣ ሰው ቢሆንም ቤተሰቡ ሲነካ ማየት ግን ትዕግስቱን የሚፈታተን ሆኖበታል። በዚህ መሃል ካና ብልህ ልጅ ስለሆነች በእናቷና በዚህ እንግዳ ሰው መሃል አንድ የተደበቀ ምስጢር እንዳለ ወዲያውኑ ትገነዘባለች። ምስኪን አባቷ እንደሆነ አታውቅም ማለት ነው። እናቷ ግን ነገሩ እንዳይነቃባት የድሮ የቅርብ ጓደኛችን ነው ብላ ታስተዋውቃታለች። ትንሿ ካና ግን ከሰውየው ስለገላገላቸው ያላትን ምስጋና ለመግለጽ ስለፈለገች እናቷን አብረን ወራት ካልበላም ብላ የሙጥኝ ትላለች። በዚህም ሶስቱም አብረው ራት ለመመገብ ይገደዳሉ። በራቱ መሃል ካና በልቧ የሰው እናቴን ወዳታል ብላ ስላሰበች ሁለቱን ለማቀራረብ በጣም መጣር ጀምራለች። ያው እናትና አባቷን ለማጣበስ እየሞከረች። ነገር ግን በነጋታው እናቷ ኮብሊንን ለብቻዋ አግኝታ ከእንግዲህ ከልጃችን ሕይወት ሙሉ በሙሉ እንድትርቅ እፈልጋለሁ። ልጄ ስለ አባቷ አደገኛ ታሪክ እንድታውቅ በፍጹም አልፈልግም። ምክንያቱም አንተ ምን እንደነበርክ ካወቀች በሰዎች ፊት ቀና ብላ መሄድ አትችልም ስትለው ንግግሯ የኮብሊንን ልብ ያቆስሏል። በዚህም ምክንያት በማግስቱ ኮብሊን ለልጁ የመጨረሻ መሰናበቻ ስጦታ ገዝቶ ለዘላለሙ ሊሰናበታት ወደ ትምህርት ቤቷ ያመራል። በዚህ ጊዜ ግን በአሳዛኝ ሁኔታ በድንገት አንድ መኪና መጥቶ ይገጫል። ሹፌሩም በፍጥነት አፋፍሶ ኮብሊንን ወደ ሆስፒታል ይወስዷል። ከዚያም ወደ ሌላ ጣጣ መግባት ስላልፈለገ ደጋግሞ ይቅርታ ይጠይቀውና የከፋ ችግር ካለ እንደዋወል ብሎ የራሳቸውን የቢዝነስ ካርድ ተለዋውጠው ይለያያሉ። ኮብሊን ስፖርተኛ ስለነበር ግጭቱ ብዙ ጉዳትም አላደረሰበትም። ነገር ግን ኮብሊን ያ ሹፌር ለማን እንደሚሰራ አላወቀም ነበር። ሹፌሩ ወደ አለቃው ወደ ኮብሊን የድሮ ጓደኛና የወንበዴዎቹ አለቃ ጃክሚን ጋር ሄዶ የኮብሊንን ካርድ ያሳየዋል። በዚህ ጊዜ ጃክሚን በድንጋጤ ፊቱ ይገረጣል። ለካ የዛሬ 8 ዓመት አለቃቸውን ገሎ የሰራውን ወንጀል ተሸክሞለት ወደ እስር ቤት እንደገባና አሁን እንደተፈታ ተረድቶ ያደገኛ ሰው ከተፈታ በእርግጠኝነት እኔን ለመበቀል ነው የመጣው ብሎ በከፍተኛ ፍርሃት ይርዳል። ከዚህ በኋላ የኮብሊን በአካባቢው መኖር ብቻ ጃክሚንን ሰላም ይነሳዋል። ነገር ግን እሱን ፊት ለፊት ሄዶ የመጋፈጥ ድፍረት ስለሌለው ሰዎቹን ልኮ ኮብሊንን እንዲከታተሉት ያዛል። አረ ጀለስ አረጋገው፣ እሱ እኮ ሊያጠፋ ቢፈልግ እስከሆነ አያስቀምጥም። ድራሽ አባትን ነበር የሚያጠፋው። በሌላ በኩል ወደ ነካና ስንመጣ እናትየው ኮብሊን ለልጇ ያመጣላትን ስጦታ አይታ ለምን ተቀበልሽው ብላ በጣም ትቆጣታለች። በዚህ ጊዜ ግን ትንሿ ካና ተናዳ እማዬ ካንቺ ጋር ስኖር ሁልጊዜም ፍርሃትና ጭንቀት ብቻ ነበር የሚሰማኝ። ነገር ግን ከዚህ ሰውዬ ጋር ጥቂት ደቂቃ እንኳን ስቆም ሰላምና ደህንነት ተሰምቶኛል ትላታለች። እናትየውም የልጇን ንግግር ሰምታ ትገረማለች። በመጨረሻም ለልጇ ፍላጎት እጅ ትሰጥና በዚያኑ ምሽት ወደ ኮብሊን ጋር ሄዳ ጸጉሩን በገዛ እጇ እየከረከመችው ከዚህ በኋላ ምንም ይፈጠር ምን ለወደፊቱ የልጃችንን ተስፋ እንደማታጨልም ቃል ግባልኝ ትለዋለች። ኮብሊንም ከልጁ ጋር ለመቀራረብ እድል በማግኘቱ እየተደሰተ ቃሉን ይሰጣታል። ነገር ግን ያላወቀችው ነገር ኮብሊን ወንጀለኞቹን ቢተውም ወንጀለኞቹ ግን እሱን አልተውትም ነበር። በነጋታው ኮብሊን የዕለቱን ስራውን በማከናወን ላይ ሳለ እነዚያ የጃክሚን ተላላኪዎች መጥተው ይከቡታል። አንደኛውም በደም በኃይል በቡጢ ሲያቀምሰው ኮብሊን ግን የገባውን ቃል አስቦ ምንም ሳይከላከል ዱላውን በትዕግስት ይወጣል። አሁን ለሱ ትልቁ ነገር የቤተሰቡ ደህንነት ብቻ ስለነበር
ጥርሱን ነክሶ ህመሙን ይችሏል። ከዚህ በኋላ ወደ ጃክሚን ስንመለስ ሰዎቹን ተከታተሉት ብሎ ቢልካቸውም እነሱ ግን አፈር አበልተውት ስለመጡ በጣም ይቆጣና ይደበድባቸዋል። ነገር ግን ኮብሊን ምንም አይነት እርምጃ ለመውሰዱንና ዝም ብሎ መደብደቡን ሲሰማ የድሮ አንበሳ እውነትም ጥርሱ ወልቋል ብሎ ማመን ይጀምርና አይምሮ ይረጋጋል። ነገር ግን ይህ ሰላሙ ብዙም አልቆየም። ልክ ታሪካችን ሲጀምር የተመለከትናት ትዕቢተኛ ተማሪ የጃክሚን ልጅ ነበረች። የአባቷን ጉልበት ተማምና ሁልጊዜም ደካማ ተማሪዎችን የምታንገላታና የምታጠቃ ልጅ ነበረች። የኮብሊኑ ልጅ ካናም የምትማረው በዚህ ትምህርት ቤት ነበር። ከዕለታት በአንዱ ቀንም እንደለመደችው ያቺ ትዕቢተኛ ጩጬ ተማሪ ልጆችን ስታሰቃይ ጀግናዋ ካና ፊት ለፊቷ ቆማ ድርጊቷን ትቃወማታለች። በሰው ፊት በመዋረዷ የተናደደችው የጃክሚን ልጅም ካናን በኃይል ገፍታ ስትጥላት ከጀርባዋ ካለው የብረት ምሰሶ ጋር ትጋጭና ከጭንቅላቷ ደም መፍሰስ ይጀምራል። ይህ ወሬም ወዲያውኑ ለትዕቢተኛዋ ልጅ አባት ለጃክሚን ይደርሷል። ልጁ መጎዳቷን የሰማው ጃክሚንም እየበረረ ወደ ትምህርት ቤቱ ይመጣና ልጅቷ ተጎዳች ወይ ከማለት ይልቅ ዳይሬክተሩን፣ መምህራኑንና ተማሪዎቹን በሙሉ የወሬ ከትምህርት ቤቱ ውጪ ከተሰማ ሁላችሁንም ነው ለቃቅም የማጠፋችሁ ብሎ አፋቸውን እንዲዘጉ አድርጎ ልጅቷ ዝም ብላ ስትጫወት ራሷን ስታ እንደወደቀች አድርገው እንዲመሰክሩ ያስገድዳቸዋል። ምስኪኑ ኮብሊንም ያው ምስኪንን በለው እንጂ የድሮን አንበሳ ፖሊስ ጣቢያ ስለ ጉዳዩ ሊያመለክት ቢሄድም በዚያ የማፊያ መሪ የገንዘብ ኃይል ምክንያት ፖሊሶቹ እንኳን ምንም አይነት ማጣራትም ሆነ ምርመራ ሳያደርጉ መዝገቡን ድርግም አድርገው ይዘጉትና ታሪኩን ባንዴ ምንም እንዳልተፈጠረ አድርገው አልፉታት። የሆነ ነገር ማሸነፍ ከፈለክ ወይ ገንዘብ ወይ ጉልበት ይኖር፣ ካለበለዚያ ዝም ብላ አትንጫጫ ነው ነገሩ። ነገር ግን በዚህ ሁሉ ፍርሃት መሃል እውነትም መደበቅ ያልቻለች አንድ ደፋር ተማሪ ትገኝና ሚስጥሩን በሙሉ ለኮብሊን ትነግሯለች። የጃንግሚን ልጅ ራሷ ሆን ብላ ልጁን እንደገፋችበትና በዚህም ምክንያት ከጀርባዋ ካለው ብረት ጋር በኃይል ተጋጭታ እንደወደቀች ትገልጽለታለች። ኮብሊንም ይህንን የታፈነ ሚስጥር ሲሰማ ደሙ ይፈላል። ወዲያውኑ ነገሩን ለማረጋገጥ መጀመሪያ ወደ መምህራቸው ቢሮ ያመራል። ነገር ግን መምህሯ በፍርሃቷ ምክንያት እየተንቀጠቀጠች እኔ ምንም ነገር አላውቅም በማለት አንድም ቃል ለመናገር ፈቃደኛ ሳትሆን ትቀራለች። ኮብሊንም ሰዎች ፈርተው ነገሩን እየደበቁት መሆኑን ሲረዳ እውነቱን ለመረዳት ሲል ብቻ ራሱ በቀጥታ ወደ ጃንግሚን ልጅ ጋር ይሄዳል። ነገር ግን እሷ ጋር ገና ከመድረሱ የጃንግሚን ጠባቂዎች ደርሰው ጉንጩን በቦክስ ይጠልዙትና ለጃንግሚን ደውለው ኮብሊን ወደ ልጁ ትምህርት ቤት መምጣቱን ይነግሩታል። በዚህ ጊዜ ጃንግሚን ትዕግስቱን ያጣና ይህ ሰው ምንም ሊያርፍ አልቻለም፣ በቃ ፊት ለፊት መጋፈጥ አለብን ብሎ ይወስናል። ወዲያውኑ ለጨካኝ ወንበዴዎቹ አሁኑኑ ሆስፒታል ሄዳችሁ ሚስቱንና የታመመችው ልጁን አግታችሁ አምጡልኝ ብሎ ቀጭን ትዕዛዝ ያስተላልፋል። በትዕዛዙ መሰረትም ወንበዴዎቹ ሆስፒታል ገብተው የኮብሊንን ሚስትና ልጅ አግተው ድርጊቱን በቪዲዮ ቀርጸው ይልኩለታል። ግን አንድ ያልተረዱት ነገር ቢኖር ለኮብሊን ከቤተሰቡ የበለጠ ምንም አይነት ውድ ነገር አለመኖሩ ነበር። ቤተሰቡ ከሌለ እሱ ማለት በምድር ላይ የሚያጣው ምንም ነገር የሌለው ነብር ማለት ነበር። ከዚያም ያንን የአጋሾቹን ቪዲዮ በስልኩ ላይ ሲመለከት በውስጡ ተሸሽጎ የነበረው ዝምተኛነቱ በኑ ይጠፋና በምትኩ ያ ጨካኝ አውሬ ማንነቱ ከተኛበት ይነቃል። ነካክቶ የተኛውን በሬ አደረጉት አውሬ ነው የሚባለው። ከዚያም ኮብሊን ምንም አይነት ጊዜ ሳያጠፋ ቀጥታ ወደ ጠላቶቹ ይከንፍና በጣም ብዙ በሆኑ ወንበዴዎች መሃል ዘሎ ይገባል። ከዚህ በኋላ እያንዳንዱ በመንገዱ ላይ የቆመ ጠላቱ በሙሉ ዋጋውን መክፈል ይጀምራል። ኮብሊን ያገኘውን ሁሉ በቡጥ እያራገፈ በጥቂት ደቂቃዎች ውስጥ መተላለፊያውን በሬሳዎች ይሞላል። የተረፉት ወንበዴዎችም ቢሆኑ የኮብሊንን የማይታመን የውጊያ ብቃትና ጭካኔ ሲመለከቱ መሳሪያቸውን ጥለው እግሬ አውጭኝ እያሉ ይፈረጥጣሉ። ይህ የጭፍጨፋ ወሬም ለመሪያቸው ጃንግሚን ሲደርሰው ሰውየው በፍርሃት መርበትበት ይጀምራል። ምክንያቱም የኮብሊን ቁጣ ራሱ ካላጠፋው እንደማይበርድለት በሚገባ ተረድቷልና። ከዚያም ልጁን ደህንነቷን ወደሚጠበቅበት ሌላ ሚስጥራዊ ቦታ እንዲያዘዋውሯት ያዛል። በዚህ መሃል ግን ኮብሊን ሳይቀርማቸው አልቀረም። ቀጥታ ወደ ጃንግሚን ቤት ገብቶ እጅግ በጣም ብዙ ጠባቂዎችን አንድ ባንድ ካራገፈ በኋላ በመጨረሻም የጃንግሚንን ልጅ ይዟት
ወዲያውኑ ደውሎለት ስማኝ፣ በልጄ ላይ አንዳች ጭረት እንኳን ብትደርስ ይህች የዓይን ማረፊያ የሆነችውን ልጅ ዳግመኛ በሕይወት አታገኛትም ብሎ የመጨረሻ ከባድ ማስጠንቀቂያ ይሰጠዋል። ኮብሊን ወንጀልን በሙሉ ትቶ ሰላማዊ ሕይወት ለመኖር ፈልጎ የነበረ ቢሆንም የደረሰበት መከራ ግን በውስጡ ቀብሮት የነበረውን ያንን አስፈሪ ማንነት መልሶ እንዲያወጣው አስገድዶታል። አሁን ግን በዚህ የመጨረሻ ፍልሚያ ሁሉንም ሂሳብ ለማወራረድ ወስኗል። ነገር ግን ጃግሚን አሁንም ቢሆን ራሱ ፊት ለፊት መጥቶ ኮብሊንን የመጋፈጥ ድፍረት ስለሌለው የሰለጠኑ ገዳዮቹን አንድ በአንድ እየመረጠ መላኩን አላቆመም። ቦቅባቃ ልብ ካለው ራሱ አይመጣም። ነገር ግን ወደ ኮብሊን የሚመጡት ወንበዴዎች በሙሉ ልክ እንደ ቅጠል እየረገፉ በጥቂት ደቂቃዎች ውስጥ ያልቃሉ። በመጨረሻም የጃግሚን ታማኝና ከሁሉም ጠንካራ የሆነው ዋናው ተዋጊ ይመጣል። ነገር ግን እሱም ቢሆን ኮብሊን ፊት መቆም አቅቶት በቀላሉ ነበር የተሸነፈው። ከመሞቱም በፊት ጃግሚን ተደብቆ ያለበትን ትክክለኛ አድራሻ ያስተነፍሷል። ከዛም ኮብሊን አንዲት ሰከንድ ሳያባክን ቀጥታ ወደ ተባለው አድራሻ ይከንፋል። እዚያ እንደደረሰም ልጅ ያለችበትን ብቻ አሳዩኝ ብሎ ይጠይቃቸዋል። ሌሎቹ ክንዱን ያልቀመሱ አዳዲስ ወንበዴዎችን መጥተው ይረባረቡበታል። ኮብሊንም ምንም አይነት ምህረት ሳያሳይ ሁለት ታጣቂዎች በአንድ ጊዜ ሊመቱት ሲመጡ ድሮ ከታላቅ መምህሩ የተሰጠውን ልዩ ቢላዋ አውጥቶ ይፈጃቸው ጀመር። የቀሩትም ቢሆኑ ይህንን የመብረቅ ያህል የፈጠነ የውጊያ ስልት ሲመለከቱ በፍርሃት ደንዝዞ ባሉበት ቀጥ ብለው ይቆማሉ። ምክንያቱም ስለ ኮብሊን የሚሰሙት አስፈሪ ታሪኮች በሙሉ ተረት ሳይሆኑ እውነተኛ የጭራቅ ታሪክ መሆናቸውን በዓይናቸው ስላረጋገጡ ነው። ነገር ግን ኮብሊንም ቢሆን ሰው ነውና ያን ሁሉ ሰራዊት ብቻውን ሲጋፈጥ ስለነበር ሰውነቱ በጣም ስለዛለ አንዱ ወንበዴ ሳይታወቅ ከበስተጀርባው መጥቶ ክፉኛ ይወጋዋል። ሞጋቱ ብቻ ሳይበቃው መሬት ላይ ጥሎ ሊጨርሰው ሲዘጋጅ ኮብሊን ግን በፍጹም እጅ ሳይሰጥ ያለችውን የመጨረሻ አቅም አሰባስቦ ቢላውን በፍጥነት ይነጥቀውና አጥቂውን ወዲያውኑ በቁሙ ያስተኛዋል። በሌላ በኩል አለቃው ጃግሚን ልጁን ለማዳን እንደ እብድ እየጮኸ ቢፈልጋትም ሊያገኛት አልቻለምና ተስፋ በመቁረጥ ወደ ሕንጻው ሲመለስ ኮብሊንን ፊት ለፊት ያገኘዋል። ከዚህ በኋላ ሁለቱ የአባትነት ፍቅር ያላቸው ወንበዴዎች እያንዳንዳቸው የገዛ ልጆቻቸውን ሕይወት ለማዳን ሲሉ የመጨረሻውን የሞት ሽረት ፍልሚያ ይጀምራሉ። ውጊያው በጣም ጨካኝና አድካሚ ስለነበር በመጨረሻም ሁለቱም ክፉኛ ቆስለውና ደክመው ይወድቃሉ። ግን ያ የናጠጠው ቱጃር ጃግሚን ሙሉ በሙሉ ተሸንፎ በጉልበቱ ይንበረከካል። እየተንቀጠቀጠም የፈለከውን ነገር ሁሉ አድርጋለሁ፣ ንብረቴን በሙሉ ውሰድ፣ ብቻ ልጄን መልስልኝ እያለ ኮብሊንን መለመን ይጀምራል። እንደዛ ሀገር ሲያምስ የነበረ ጉልበተኛ በጉልበቱ ተንበርክኮ ሲለምን ማየት እንዴት ያረካል በፈጣሪ። ግን ኮብሊን ቀድሞውኑ የሰውየውን ልጅ ሳይነካት ደህንነቱ የተጠበቀ ሰላማዊ ቦታ ላይ አስቀምጧት ነበር። እሷን የተጠቀመባት ጃግሚንን ለመያዝ ብቻ ነበር። ጃግሚንም የኮብሊንን ልጅ በሌላኛው ክፍል ውስጥ ደብቋት ስለነበር ኮብሊን ወደ ክፍሉ ገብቶ ልጁ በሕይወት ኖራ መታ ስታቅፈው ያ ሁሉ ያሳለፈው መከራ በአንዴ ተረስቶት በደስታ ስቅስቅ ብሎ ያለቅሳል። ከጥቂት ደቂቃዎች በኋላም የኮብሊን ሚስት ከፖሊስ ሰራዊት ጋር ሆና ትመጣለች። ልጁም በአስቸኳይ ሕክምና እንድታገኝ ወደ ሆስፒታል ትወሰዳለች። ነገር ግን ያ ሁሉ ጦርነት ያዳከመውና ብዙ ቦታ የተወጋው ጀግና አባት ኮብሊን ህመሙ ጸንቶበት ባለበት መሬት ላይ ይወድቃል። ከዚህ በኋላ ተነስቶ በሁለት እግሩ ለመቆም የሚያስችል ምንም አይነት እስትንፋስ አልነበረውም። ያን ሁሉ ከባድ ፍልሚያ ተዋግቶ በመጨረሻ ለልጁ ሕይወት ሲል የራሱን ነፍስ መስዋዕት አድርጎ ያልፋል። አሁን ምን አለበት ልጁን አትርፎ ከሚስቱ ጋር ደስተኛ ሕይወት መኖር ጀመረ ብትሉ ሲያናድ በፈጣሪ። ከዚያም ያጨካኙ ጃግሚን የጉልበተኝነት ዘመኑ አብቅቶ ቀሪ ሕይወቱን ከብረት አጥር ጀርባ በወህኒ ሲያሳልፍ እያሳየን ታሪካችን ይጠናቀቃል። የወየኔም ቤተሰቦች ይህንን እጅግ አጓጊና ልብ የሚነካ የአባት መስዋዕትነት ታሪክ በዚህ መልኩ አጠናቀናል። አጨራረሱ ምን ቢሆን ነበር ደስ የሚላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለምትሰጡኝ ፍቅርና አስተያየትም ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ደግሞ ሁሌም አብረን እንሁን። በቀጣይ አሪፍ ፊልምም እስከምንገናኝ ይመቻችሁ።